እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ላይ ደግሞ ላሳያችሁ የመጣሁት ምንድነው እሱ ንብ ባንክ ላይ ሙሉ ለሙሉ አንድ የሚገጠም ቦርድ አለ። ቦርድ ማለት ጄኔሬተር ቱ ኤልፋ ቱ ጄኔሬተር የሚቀይር አውቶማቲካሊ የሆነ ቦርድ አለ። ስለዚህ በእሱ ላይ የምንጠቀማቸው ኮንታክተሮች አሉ፣ ፊውዞች አሉ፣ ኢንዲኬተር የምንላቸው አሉ፣ የተለያዩ ሲስተሞች አሉ። እነሱን አሳያችኋለሁ። ከዛ ውጭ ኦክሲለሪ ብለን የምንለው አለ። ሲስተሙ እንዴት ነው እሱ የሚለውን ነገር አንድ ባንድ አሳያችኋለሁ። ለዚህ ቪዲዮ አዲስ ሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ተደራሽ እንድታደርጉልን ታላቅ አክብሮት ጋር እንጠይቃችኋለን። አሁን ስራውን እንሰራለን። ውጤትም እንዳትሄዱ ምን አይነት የሚገርም የሚደንቅ ስራ እንደምንሰራ አብረን እያየን እንሰራለን። መልካም ጊዜና ቆይታ ይሆንላችሁ። ቀጥታ ወደ ስራው እንገባለን። ሌትስ ጎ። እንደምታዩት ይሄንኛው እንግዲህ ቦርዱ ነው። ይሄ ማለት የኤልፋ ላይን እየሰራ ነው። ይሄ ኢንዲኬተር ብለን የምንላቸው ናቸው። እነዚህ ኢንዲኬተሮች ናቸው። የኤልፋ ነው፣ ይሄ ጄኔሬተር ነው። ስለዚህ ኤልፋው ሲጠፋ ጄኔሬተሩ ኦን ይሆናል ማለት ነው። አሁን መብራት ስላለ የጄኔሬተሩ የኤልፋው ላይን እየሰራ ነው ያለው ማለት ነው። ስለዚህ አሁን ይሄንኛው የጄኔሬተሩ ላይን አልተነሳም፣ ምክንያቱም መብራት በሚጠፋበት ጊዜ አውቶማቲካሊ ማንንም ሰው አይጠብቅም፣ በራሱ ነው ስታርት የሚያደርገው። ስለዚህ እሱ ሲስተም እንዴት ነው የሚለውን ነገር አሳያችኋለሁ። እንግዲህ እንደምታዩት ዛሬ ላይ የምንገጥመው እዚህ ጋር ነው። እንግዲህ ፊክስ የምናደርገው እንዴት እንደምንሰራ እናሳያችኋለን። ይሄንኛው ዋናው ቆጣሪው ነው። እዚህ ጋር ሲስተሙ አለ ማለት ነው። አሁን ውስጡን እንዴት ነው የሚለውን ነገር ላሳያችሁ ከፍቼ ሌትስ ጎ። ይኸውላችሁ ይሄንኛው እንዳልኳችሁ ኢንዲኬተር ነው። እነዚህ ኢንዲኬተሮች ናቸው። ይሄ የኤልፋ ኢንዲኬተር ነው። ይሄንኛው የጄኔሬተር ኢንዲኬተር ነው። ስለዚህ ላይት የሚሰጥ ማለት ነው ሲስተሙ። እዚህ ጋር ደግሞ እንደምታዩት ይኸውላችሁ የሚገርም ነገር አለ። እዚህ ጋር እንደምታዩት ይሄንኛው ኦክሲለሪ ናቸው። እነዚህ ኖርማል ክሎዝ እና ኖርማል ኦፕን የሚያሳዩ ኦክሲለሪ ናቸው። አሁን ለምሳሌ እነዚህ ይሄንኛው 1 እና 2 ምን ጊዜ ምንድነው እሱ ኖርማሊ ክሎዝ ነው። ኖርማሊ ክሎዝ ማለት በራሱ ምን ያደረገ ነው ክሎዝ ስለዚህ ይሄንኛው ሁለቱም ኖርማል ክሎዝ የሆነ እንደ ኦክሲለሪ የምንጠቀማቸው ናቸው። እዚህ ጋር እንደምታዩት አንደኛው ኮንታክተር አለ። ይኸውላችሁ እዚህ ጋር K1 አለ፣ እዚህ ጋር K2 አለ። ይሄንኛው K1 የኤልፋ ላይን ነው። እዚህ ጋር ላይን 1 አለ፣ ላይን 2 አለ፣ ላይን 3 አለ። ከዚህ በኩልም እንዲሁም ደግሞ T1 T2 T3 አለ። ይሄ ፓወር የሚቀበል ነው በዚህ በኩል ማለት ነው። ላይን የሚቀበል ነው። ይሄንኛው ደግሞ አውት የሚያደርግ ነው። ስለዚህ እዚህ ጋር ምን አለ ማለት ነው T1 T2 T3 አለ። እዚህ ጋር ደግሞ L1 L2 L3 አለ ማለት ነው። ስለዚህ ይሄንኛው ሙሉ ለሙሉ የምንድነው እሱ የኤልፋ ላይን ነው። በዚህ በኩል ያለው ደግሞ ምንድነው እሱ የኬቱ ብለን የምንለው የጄኔሬተር ላይን ነው። ምክንያቱም ይሄንኛውን ክሎዝ አድርጎ ነው ያለው። እንደምታዩት ወደታች ዝቅ አድርጎት ነው ያለው። ሲጠፋ ወደ ላይ ኦን ይሆናል ማለት ነው። ልክ እንደዚህኛው እንደምታዩት ይሄንኛው ኦፍ አድርጓል፣ ይሄንኛው ኦን አድርጓል። ስለዚህ እነዚህና ይሄንኛው ነው ስራውን የሚሰሩት ማለት ነው። ስለዚህ መብራት በሚጠፋበት ሰዓት ይሄንኛው ምን ይሆናል ማለት ነው ኦፕን ይሆናልና ይሄንኛው ክሎዝ ይሆናል ማለት ነው። ይሄ ክሎዝ በሚሆንበት ሰዓት ሲስተሙ ምን ያደርጋል ማለት ነው ሰርኩሌት ያደርጋል፣ ይሰራል ማለት ነው። ይሄንኛው ኬቱ ብለን የምንለው የጄኔሬተር ላይን ነው ብያቸዋለሁ። እዚህ ጋር ላይን 1 ላይን 2 ላይን 3 ብለን የምንላቸው ማለትም እዚህ ጋር L2 L3 L4 የምንላቸው አሉ። ልክ እንደዛው ማለት ነው ፓወር የሚቀበል ከዚህ ሻንት አድርጎ የሚሰጥ ነው። እዚህ ጋር ደግሞ አውትፑት ነው። ስለዚህ አውትፑት ይመጣና ወደ ሄዳል ማለት ነው ወደ እነዚህ ወደ ተርሚናሎቹ ይገባል ማለት ነው። በተርሚናል አማካኝነት ነው እንግዲህ እዚህ ውስጥ የሚገባው። እዚህ ጋር ደግሞ የምታዩት ምን አለ እዚህ ጋር ምን አለ FU1 ሚላል ፊውዝ እንደማለት ነው። ፊውዝ 1 ፊውዝ 2 ፊውዝ 3 ፊውዝ 4 እያለ የሚቀጥል ማለት ነው። ስለዚህ 1 2 3 4 5 ፊውዝ አለ ማለት ነው። ያም ማለት ኮንታክተሮችን እንዳያቃጥል፣ ኦክሲለሪዎችን እንዳያቃጥል፣ ሲስተሙን እንዳያቃጥል፣ ጄኔሬተሩን እንዳያቃጥል የሚያገለግል ፓወር ሙሉ ለሙሉ ተቀብሎ ከሱ ወደ ኮንታክተርና ወደ ኦክሲለሪ ወደ ተለያዩ ሲስተም የሚሄድ ሲስተም ማለት ነው። ይሄ ፊውዝ የሚያገለግለው ለዛ ነው። ለዚህ ይሄን ፊውዝ ለምን እንጠቀመዋለን ማለት ነው ፓወር ኮንትሮል ያደርግልናል። ከረንቱ ጨምሮ በሚመጣበት ሰዓት እንዳይቃጠል ያገለግልናል ማለት ነው። ስለዚህ ይሄንኛው ሲስተም ሙሉ ለሙሉ ለዚህ ለኮንታክተሩም ለኦክሲለሪውም እንዲሁም ደግሞ ለጄኔሬተሩ አልፎም ለጄኔሬተሩ በጣም ወሳኝ ነገር ነውና ለዛ ነው የምንጠቀመው። ይሄ እዚህ ጋር እንደምታዩ ደግሞ ሙሉ ለሙሉ ሲስተሙን እንዴት እንደምንል ያው እንግዲህ እናያለን ማለት ነው። አብራችሁን እንድትሆኑ ጋበዝኳችሁ። መልካም ቆይታ ይሁንላችሁ። ሌትስ ጎ።
እኔ እንጃ ሰብስቦ ይተረጋው ሰው ፈልግስ